ሰላም እንዴት ትያቸዋለሽ? እነሱ አበዱና ብሌን እዛ ያዩት ጉድጓድ የመሰለ ቤቱ ታፈና መሞት አለባት። ይኸውልሽ ልንገርሽ፣ እዛ ቤት ከሆነች ደግሞ መቼም አትድንም። ምን አገባህ አንተ? አንተን የሚመለከት ነገር አለ? ምን እያልሽ ነው ሰላም? ስለ ብሌን እኮ ነው የምናወራው። እንዴት አያገባኝም? ምን ያገባሃል? ማነህ እናንተ? ወይንስ ደግሞ እዛ መግደል አልተመቸም? እዚህ እንደጀመርካት ልጨርሳት ነው? ምን አልሽ ሰላም? አንቺም እንዴት አስብሽው? እኔ እኮ ሳሚ ነኝ። ለብሌን ሁለቴ እንኳን ሳላስብ ህይወቴን እንደምሰጣት ታውቂያለሽ። ይሄ ቁስል ታይሻል? ለእኔ ሳይሆን ለብሌን ነበር የተሰነዘረው። ይዛና እኔ ባልኖር ኖሮ እሷ ላይ ነበር የሚሰካው። እንደዛ ቢሆን ኖሮ ይሄኔ ሞታም ሊሆን ይችል ነበር። ታውቂያለሽ ሰላም፣ ለሰከንድ እንኳን አላሰብኩም ነበር። አረ የምን ማሰብ፣ ምን እያደረኩ እንደነበር እንኳን ራሱ አላውቅም። ብቻ በኃይሉ ብሌን ሊወጋ ሲል አየሁ። ከዛ እንዴት እንደሆነ አላውቅም ዘልዬ ገባሁ። ምክንያቱም ለእሷ ህይወቴ መስጠት አስቤ የማደርገው ነገር አይደለም። አሁን አንቺ ልተንፍስ ብለሽ ለምትተነፍሽው አይደለም አይደል? ለእኔም ብሌን እንደዛ ናት። እሷን ከአደጋ ለመጠበቅ ማሰብ ሆነ ማመዛዘን አይጠበቅብኝም። ታዲያ እንዴት እኔ እሷን መርዛት እችላለሁ? ታዲያ እንዴት አወቅ? ምን ብሌን መመረዟን ዶክተር ከመናገሩ በፊት አንተ መመረዟ ስትል ነበረ። እንዴት ልታውቅ ቻልክ? ከዛ በኋላ ደግሞ ከዚህ ቤት ለመውጣት ወስነህ ነበረ። ታዲያ በድንገት ለምን ተመለስክ? በዛ ላይ ደግሞ ብሌንና ዳግም ቀለበት ማድረጋቸውን አይተህ በጣም ተናደህ ነበረ። ስለዚህ በቅናት ተነሳስቼ ብሌን መረዝኳት። እንደዛ ነው የምታስቢው? ሊሆን ይችላል። እኔ ብሌን ልገላት? የምር ሰላም ከለብሽ ነው? ለምን የጠየቅኩን በቀጥታ አትመልስልኝም አንተ እንዴ? በጣም ያዘንኩብሽ ሰላም። ካንቺ ይሄን አልጠብቅም ነበር። ገነት እንኳን እንደዛ ብታስብ ድንጋጤና ሀዘን ነው ብዬ ልረዳት እችላለሁ። ዳግም ቢጠረጠረኝ ስለማይወደኝ ስለሚጠላኝ ብዬ አስብ ነበር። አንቺ ግን እንዴት? እኔ ብሌን ከራሴ በላይ ነው የማፈቅራት። ቆይ እንዴት ልገላት እችላለሁ? ምን ያህል እንደመወዳት ሁላችሁም ይገባችሁ። እንግዲያውስ አሁኑኑ ለፖሊስ ደውይና ክሰሽ። ትርፍ ንግግር አያስፈልግም። የጠየቅኩን ብቻ መልስልኝ። ሳሚ፣ አንተ ሳሚ፣ ንገረኝ እያልኩህ እኮ ነው። ዶክተሩ የብሌን አንጎል ጤነኛ እንደሆነና እንደ በፊቱ እንደሚሰራ ነግሮኛል። ብሌን ማመዛዘን ትችላለች። ስለዚህ የት መኖር እንዳለባት ራሷ ትመረጥ። ከዛ ሁለታችንም እሷ በመረጠችው ሐሳብ እንስማማለን። የኔ ፍቅር፣ የት መኖር እንደምትፈልጊ መምረጥ ትፈልጊያለሽ? አየሻ እናቴ፣ ይኸው እሺ የኔ ቆንጆ፣ የት ነው መኖር የምትፈልጊው? እዚህ እናትሽ ጋር ወይስ ሰላም ጋር እንሂድ? ሰላም ጋር መኖር ከፈለግሽ አንገትሽን ወደ ላይና ወደ ታች አንቀሳቀሽው። ይኸው እናቴ። ብሌንዬ፣ ለእናትሽን ውሳኔሽ ንገሪያት። ሰላም ቤት ነው መኖር የምትፈልጊው? አየሻ እናቴ፣ ይኸው የኔ ልጅ እዛ ቤት ነው እንደዚህ ይሽው። የምር ግን እዛ ቤት ተመልሰሽ መሄድ ትፈልጊያለሽ እንዴ? እናቴ ደረቅ አትሁኝ እንጂ የልጅሽን ውሳኔ ሰምተሻላ። ስለዚህ ደረቅ አትሁኝ፣ ወስኚ። ልጄን እዛ የተረገመ ቤት ልመልሳት? እዛ ሄደሽ ማለት መቃብሯን ቆፈርኩላት ማለት ነው። ማዘር ንገሩኝ፣ በቀኝ ልግባ ወይስ በግራ? እናቴ ሌላው ቢቀር ብሌን እንኳን አታሳዝንሽም? ያት እስኪ ባይኗ እኮ እየለመነችሽ እኮ ነው። ቢያንስ የሷን ፍላጎት አሞ የላት እንጂ። ሰማኸኝ ሹፌር፣ መኪናውን አስነሳና እንሂድ። ሰላም ገብ ለምን ታስቆመኛለሽ? አሁን ብሌን መረዝ ጋር ስትኛ ነበር እንዴ? ብሌን ከራሴ በላይ ነው የምወዳት።
የሰው ሚስት ልትሆን እንደሆነ እያወቅ እንኳን ራሱ በጣም ነው የማፈቅራት። እንዴት የምወዳት ልጅ ላይ እንደዚህ ላደርግ ይችላል? ብሌን እኮ የኔም ልጅ ናት። ገነት እናቷ ስለሆነች ስትናገር ሀዘኗ ነው ብለህ አሰብክ። እኔ ሳሚ ለብሌን አላዘንኩም? እኔንስ ለምን እንደሱ አላሰብክልኝም? ጸጸት እኮ ሊያሳብደኝ ነው ሳሚ። በትክክል እንኳን ማሰብ አልቻልኩኝም። ያ መከረኛ ምድጃ ይዛ ባትሄድ ኖሮ እኔ ባስቆማት ኖሮ ይህ አይፈጠርም ነበረ። እኔ ነኝ ተጠያቂ። በዛ ሁኔታ ውስጥ አንተ የምትለው ማሰብ የምችል ይመስልሃል? ልጄን እዚህ አምጥቼ እንዳልንከባከባት እናቷ ይዛት ሄደች። እዛ ጠባብ ቤት ውስጥ ልጄ ልትሰቃይ ነው እና ያንተ መጎዳት በዚህ ሁኔታ ውስጥ ማሰብ ይመስልሃል? እሺ በቃ ሰላም ተረጋጊ፣ ገብቶኛል። ልጄን ወሰደቻት። ሄጄ እንኳን ላያት አልችልም። እዚህ እኮ ብትሆን ቶሎ ትድን ነበረ። ሌት ተቀን ሳልሰለች እንከባከባት ነበር። ያለኝን ሁሉ ሽጬ አሳክማት ነበረ። ገብቶኛል ሰላም። አሁንም እኮ አላለቀም፣ እናመጣታለን። ልጄ ሄዳለች፣ አትመጣም። በዚህ ሁኔታ እንለያያለን ብዬ አስቤም አላውቅም ነበር። አሁን እንዴት ነው ያለሷ ምኖረው? ጸጸቱ ጭንቅላቴን ሊያፈነዳው ነው። በዛ ላይ ናፍቆቷን እንዴት ነው የምችለው? ከገዛ ልጄ በላይ ነበር የምወዳት። እሷ ብትሆን እኮ አትሆኝም ነበር። እኔ ግን ተውኳት። ብሌን፣ ሰላም፣ ብሌን መጣች። ልጄ፣ የኔ ልጅ መጣሽልኝ። ልጄ፣ እሰይ የኔ ልጅ። መጣሽልኝ የኔ ልጅ። ዳግም ልጄ፣ ብሌንን መለስክልኝ የኔ ልጅ? አዎ እኔ ሳሎን እናቴ ናት የወሰነችው። ለብሌን እዚህ ብትሆን እንደሚሻላትና አንቺ ምንም እንዳላጠፋች ገብቷታል። መጣሽልኝ የኔ ልጅ። ያላንቺ እኮ እንዴት ነው የምኖረው ብዬ ስጨነቅ ነበር የኔ ልጅ። ነፍሴንም ሽጬ ቢሆን አድንሻለሁኝ። አይኔን ካንቺ ላይ መቼም ቢሆን አላነሳም። እንዴትም ብዬ አድንሻለሁ። እሺ የኔ ልጅ። ቆንጆ ምነው ብሌን፣ ለምንድን ነው የምታለቅሽው የኔ ልጅ? እኔ እያለሁ እንዴት ነው አንቺ የምታለቅሽው? እኔ እያየሁሽ እንዳታለቅሽ የኔ ልጅ። ታያት ሰላም፣ የደስታ እንባ ነው፣ አዝና አይደለም። እውነት እኔ ጋር ስለመጣሽ ተደስተሽ ነው ያለቀሽው እኮ? ለእኔ ብለሽ እኔ ጋር ስለመጣሽ ይህኔ ቆንጆ። ከአንተ እኮ ምንም አማራጭ እንደሌለ የገባኝ። ኧረ እባክሽ አትይኝም። እንዲህ ስታይ ሕፃን መስልሻለሁ? የእውነቴን እኮ ነው በኃይሉ። ልቀቀኝ እንጂ እያሳመንከኝ እኮ ነው። ገና እገልሻለሁ። አንቺ ከሃዲ ዋጋሽን ታገኛለሽ። ብዙ ጊዜ ከርተሽኛል። ይሄ አረመኔ ሊገለኝ ነበር እኮ። አሁንም ያንን ፋይል ካላገኘው በቁሜ ነው የሚቀብረኝ። ስለዚህ መጀመሪያ ፋይሉን ከገነት ቤት አውጥቼ የራሴ የሆነ ቦታ ማስቀመጥ አለብኝ። ከዛ ሰላም ቤት ካስገባኝ በኋላ የማደርገው እናውቃለሁ። እርጉም ለሞት እኮ ምንም አልቀረኝም። ጫወት ጉሩሽን ወጥስች የምጠይቅሽ ብቻ እውነት ነገር እንደሚሆንሽ እጫዋለው ሰው ያደነኛል ብትይ ከስለቴ ማንም አያደርግሽም። ሰማሽኝ አይደል? መቼም ሞኝ እንዳልሆንሽ ተስፋ አደርጋለሁ።
ምንድነው ማወቅ ፈልገው? ስለ ወላጆች ገዳይ እንድነግረኝ እፈልጋለሁ። እኔ ምንም ማውቀው ነገር የለም። ተይ እባክሽ፣ ቀደም ጋሽ ቢሮ ውስጥ ሁሉንም ነገር እንደምታውቂ የተናገርሽ አይደለም? በያን ፍታኝ እውነቱን ተናገሪ። ታውቃለህ ባይሉ ይህን ነገር ቢያውቅ ይገለሃል። አይ እሱ መቼም አያውቅማ፣ ምክንያቱም አንቺ ስለማትነግሪኝ። ቆይ እኔ ብነግረውስ? ከነገርሽው ትሞቻለሽ። ስለኔ ከፈለግሽ ጋሽን ጠይቅ፣ ምንም ነገር ሊያደርገኝ አይችልም። ቢችል እንኳን ይህን ልጁን ለአንቺ ብሎ አይጎዳኝ። አጉል ነገር ማሰብ ትተሽ እውነቱን ብቻ ተናገሪ። እሺ በቃ ቆይ ስለ ወላጆች ገዳይ ምንድነው ማወቅ ፈልገው? ጋሼ ነው እናትና አባቴን የገደላቸው? ካልሆነ ለምን ቃል ክፍል አትገባም? አይ እዚህ ይሻላል። ለአየሩ ከኛ ጋር እንጫወትም ሳሎን ነው ይሻላል። አጉል ቀደም አትበል። እኔ እውነቱን ሳላገኝ አላቆምም። አንተ እንዳደረግከው ደግሞ በጣም እርግጠኛ ነኝ። ገንዬ እባክሽ ይቅርታ አድርጊልኝ፣ በድዬሻለሁ። ገንዬ ይቅርታ በድዬሻለሁ። እባክሽ ትንሽ ሰላም ትንሽ አንቺ ምንም አላደረግሽም። ቅድም እንደተናገርሽ ከሆነ ሀዘን ላይ ድንጋጤ ላይ ስለነበርኩኝ ነው። በዛ ሰዓት ምን እያሰብኩና ምን እየተናገርኩት እንደሆነ እንኳን አላውቅም ነበር። በቃ ሀዘን የምወጣበት ሰው ሳጣ አንቺ ልጅ ወኩብሽ። ይገባኛል፣ አንቺ ልክ ነሽ። ብሌን ከሰል ምድጃውን ይዛ ስትሄድ መፍቀድ አልነበረብኝም። በግድም ቢሆን ብርድ ልብሱን ይዛ እንድትሄድ መፍቀድ ነበረብኝ። ይህን ለዚያ አትበቃም ነበረ። በቃ ፈጠራ ያዘዘውን ነገር ለማስቀረት ማንም ሰው አይችልም። ብሌን የዛን ጊዜ እኔ ቤት ሆነች አልሆነች፣ ከሰል ምድጃውን ይዛ ሄደች አልሄደች፣ ይሄ ነገር መፈጠሩ አይቀርም ነበረ። ደግሞ የፈለገ ነገር ብንጸጸት የሆነው ነገር እንደሆነ ሆኗል። ወደ ኋላ ተመልሰ ማስተካከል አንችልም አይደል እንዴ? አንቺ ወደ ኋላ ተመልሰሽ ምድጃውን ነጣሽ ብርድ ልብስ መስጠት ትችያለሽ? አይ ከፈጣሪ ውጭ ማንም ምንም ማድረግ አይችልም። ስለዚህ በጸጸት ራስሽን መጉዳት ምንም ጥቅም የለውም። ማድረግ የምንችለው ነገር ሁሉ ማድረግ ነው ያለብን። ያለፈው ነገር ሁሉ አልፏል። ወደ ኋላ ተመልሰን የምንፈጥረው ምንም አይነት ነገር የለም። ግን አንድ ላይ ሆነን ልጃችንን ማዳን እንችላለን። አሁን እንችላለን። የኛ አንድ መሆን ልጃችን ያበረታታታል። እስኪ ያት ፊቷ እኮ በደስታ እየበራ ነው ልጅ። ይሄን እኮ ስጮብሽ ሰምታ በጣም አዝና ይሆናል እኮ። ለሷ ብለሽ እንደሆነ ታውቃለች፣ አታዝንብሽም። አዎ ልጅ ሁሌ እንደበለጠች ነው። አመሰግናለሁ። ብሌን ስትመልሽልኝ እሷን ብቻ አይደለም የመለስሽልኝ፣ ህይወቴንም ጭምር ነው የመለስሽልኝ። ምንም አይደለም። በልጄ ጉዳይ ደግሞ እኔ ብቻ አይደለም መብት ያለኝ፣ ደግሞ እሷ ናት አንቺ ጋር መኖር የመረጠችው። ብቻ ልጄ እንዳንጥቅኝ እንጂ ሌላውስ ሌላ ነው። የኔ ቆንጆ፣ ይሄ ፈገግታ ከፊትሽ እንዳይጠፋ የቻልኩትን አድርጋለሁ። ለአንቺ እኮ ደስታ ብቻ ነው የሚገባሽ። ምን አባቱ ነው የሚያፈጠው? አሁንም ተስፋ አልቆረጠም እንዴ? ምን ነው በዚህ ሰዓት የሚቀላል እንዴ? እሺ በቃ ቆይ ስለ ወላጆች ገዳይ ምንድነው ማወቅ ፈልገው? ጋሼ ነው እናትና አባቴን የገደላቸው?
ለምን በኃይሉ ሊሆን ይችላል ብለህ አሰብክ? ምንድን ነው የሰማኸው ነገር አለ? እሱ አይመለከትሽም። አሁን የጠየኩሽን ብቻ መልሽ። ጋሼ በወላጆች ግድያ ላይ እጁ አለበት? አይ አይደለም። እሱ ለምን እንደዚህ አይነት ነገር ያደርጋል? የእውነት ይሄንን ነገር ቢሰማ በጣም ነው የሚያስነብህ። እሺ ስለ ወላጆች ገዳይ የምታውቂው ነገር ነገር ምን? ሁሉንም ነገር ታውቂያለሽ አይደል? ስለዚህ ነገር በቃ ሰላም ናት የገደለቻቸው። ሰላም እሷ ገዳይ አይደለች። ቆይ ስታስቢ በሴት አቅሟ እንዴት ነው ሁሉንም ልገል የምችለው? ሰላም እስኪ ዜ ከመሰለች በጣም ተሳስተሃል። በጣም መጥፎ ሴት ናት። ደግሞ ወላጆችን መግደል መሰለህ እንደ ገደለቻቸው? በጣም ተሰቃይተው ነው የሞቱት። በኃይሉ ደግሞ ስለዚህ ነገር እየነገረኝ ብታይ ስቅስቅ ብሎ ሊሞን ነበረ። ማለት እያሰቃየች እስቲ የምታውቂው ነገር ሁሉንም ነገር ነገር እሺ ግን ደግሞ ትንሽ ስሜት ይጎዳል። ችግር የለውም የኔ ስሜት በቀላሉ ይጎዳል። እሺ እንዳልክ እንግዲህ እናትና አባት ከኃይሉ ጋር በጣም ጓደኞች ነበሩ። አንድ ላይ ድርጅቱን ያስተዳድሩ ነበር። ያቺ ሰላም ግን ድርጅቱን ለብቻዋ ማስተዳደር ትፈልግ ነበር። እናትና አባት ከሰላም ጋር ቤተሰብ ስለነበሩ ብዙ ጊዜ ወደ ቤት ይመጣሉ። አንድ ቀን ለበዓል የሆነ አዲስ ዓመት መሰለኝ አላውቅም፣ ብቻ እንደዛ መሰለኝ። እሺ ችግር የለውም በዓል ያን ዓመት በዓል ላይ ምን ተፈጠረ? እናማ ሰላም ያንን በዓል ተጠቅማ ቤተሰብህን ቤቷ ውስጥ ጠራቻቸው። እናማ እንግዲህ እናትና አባቴ የተደገሰላቸውን ድግስ ሳያውቁ ሀገር ሰላም ነው ብለው ሰላም ቤት ሄዱ። ያቺ እርጉም ሴትዮ ምግብ ውስጥ መርዝ አድርጋ ጠበቀቻቸው። ከዛም እንግዲህ ቤተሰቦች ተሰቃይቶ እንዲሞቱ አደረገች። ለካ ያቺ እርጉዝ ምግባቸው ውስጥ መርዝ አድርጋ ነበረ። ያ መርዝ ደግሞ በፍጥነት እንዳይሞቱና እየተሰቃዩ እንዲሞቱ የሚያደርግ ነበረ። ሁለቱም እንግዲህ ያንን መርዝ በልተው ተሰቃይተው ሞቱ። ያቺ አረመኔ ለወንድሟ ራሱ ጭራሽ የማትመለስ ሰው ነበረች። በኃይሉም እንግዲህ እንዳጋጣሚ ሆኖ ድንገተኛ ስልክ ተደውሎለት ሊያወራ ወጥቶ ነበረ። ብታይ እኮ ስልኩን ቤት ውስጥ እንዲያወራና ምግቡን ደግሞ በግድ እንዲበላ ያላደረገችው ጥረት የለም። እንግዲህ ተረፈ ያላት ነፍስ እንደዚህ ናት። ይኸው በኃይሉም በተአምር ተረፈ። ይኸው አንተም ሁሉንም ማታህ እንዳትኖር አድርጎሃል። አባት ቢሞትም ከአባት በላይ የሆነ ሰው ሰጥቶሃል። ቆይ ይህን ታሪክ ማን የነገረሽ? በኃይሉ ነው። መቼም እኔ በዛ ሰዓት አልነበርኩም። አንተ ቢሆን ምንም ትዝ የሚልህ ነገር የለም ምንም ትዝ አይልም እኮ። እንዴት ትዝ ይልሃል? በጣም ሕፃን ልጅ ነበርክ እኮ። በቃ እንጂ ማወቅ የምፈልገው ነገር አውቄያለሁ። ምን አባቱ ሆኖ ነው? ቆይ የማይሆን ነገር ቀባጠርኩ እንዴ? እንግዲህ የቻልኩትን ሞክሬያለሁ። እንደኔማ ሁሉን እውነት ነግሬው በኃይሉ ጋር ጠላት ባደርገው ደስ ይለኝ ነበር። ግን ለጊዜው በኃይሉ ስለሚጠቅመኝ ነው አፌን የዘጋሁት። የምፈልገውን ካገኘው በኋላ ግን እውነቱን መናገር አይቀርም። የውሸት ታሪክ ነው ነገረች። ወይ ልጅቷ ወይ ጋሼ ይዋሹ። አባትና እናት በጥይት እግራቸው ከተመታ በኋላ ደማቸው ፈሶ እየተሰቃዩ ነበር። ያቺ ጨካኝ ሴት እናትና አባትን የጎተቻቸው ወደ ጓሮ ወሰደቻቸው። ከዛ በኋላ ከኔ ጋር የሚጋጭ መጨረሻው ይሄ ነው እያለች ቁስላቸው ላይ ጨውና አረቄ እየነሰነሰች ታሰቃያቸው ጀመረ። እናትን እየጎተች ወስዳ በአሽከሮቿ በአባት ፊት አስደፋች። በቃ ከዚህ በላይ መስማት አልፈልግም። አልጨረስኩም። ከዚህ በኋላ እውነቱን ሳላጣራ ምንም ነገር አላረግም። የነጆ እዚህ ሰፈር ውስጥ ነኝ። እፈልጋለሁ አሁኑና። ምን ነው ችግር አለ እንዴ? አንድ ስራ አለብህ። ዛሬውን መሰራት አለበት። እሺ መጣሁ። የነ ቢሮ አካባቢ ነው ያለው። መግቢያው ጋር ስትደርስ ደውልልኝ። በቃ መጣሁ።
ሳሚ ለምንድን ነው እዚህ ይዘን የመጣው? ብሌን እኮ ውስጥ ብቻዋን ነች። ዳግም ለብሌን የሚሆን ጥሩ ሀሳብ መጥቶልኛል። ይኸውልሽ ሰላምዬ፣ ብሌን ለማዳን የስነ ልቦና ሁኔታዋ በጣም ወሳኝ ነገር ነው። ማለቴ እሷ ደስተኛ ከሆነችና የመዳንን ተስፋ ካደረገች የመዳን እድሏ በጣም ሰፊ ነው። ቆይ የምናውቀውን ነገር ለምን ደግመህ ትነግረናለህ? እና ታዲያ ምን አሰብክ? ለምን ዛሬ እዚህ ቤት ውስጥ የሆነ ሀሳብ ፈጥረን ደስ የሚል ጊዜ አናሳልፍ? ጥሩ ሀሳብ ነው፣ ግን ምን ሰበብ አስፈለገን? ዝም ብለን ጥሩ ጊዜ አናሳልፍም እንዴ? በቃ ለዚህ ነው ከቤት ይዘን የወጣው ጥሩ ጊዜ እናሳልፍ ለማለት። ለነገሩ እኔ ጥፋተኛ አንተን ማመኔ፣ ካንተ ጥሩ ሀሳብ እንደማይመጣ ያወቅኩኝ። ለማንኛውም እጮኜ ብቻዋን ናት፣ ልገባ ነው። አልጨረስኩም ዳግም። ምን መሰለሽ ገነት፣ አንቺ እንዳልሽው ደስ የሚል ጊዜ ለማሳለፍ ምክንያት አያስፈልገንም። ግን ደግሞ ብሌንን በዚህ ሁኔታ ውስጥ ያለምንም ምክንያት የሆነ ነገር ካደረግን እሷን ለማጽናናት ሆን ብለን ያደረግነው ነገር ነው ይመስላት። ስለዚህ ከልቧ ትደሰትም ማለት ነው። እንዲያውም ከሳቃችን ጀርባ ያለውን ሀዘን አይታ ይበልጥ ነው የምታዝነው። ስለዚህ የእውነት አብራን እንድትደሰት ትክክለኛ ምክንያት ያስፈልገናል። የሚገርም ሀሳብ ነው። እኔ በዚህ መልኩ አላየሁትም ነበር። ሳሚ እኮ አንዳንዴ የምታመጣው ሀሳብ በጣም ነው የሚገርመኝ። ምን ያስገርማል ሰላም? ይሄ እኮ ማንም ሰው ሊያስቡ ይችላል። ዝም በል። ለልጅ አይደለም መጃጃል፣ ሌላም ነገር አድርጋለሁ። ተስማምተናል ሳሚ። ስለዚህ እኔና ዳግም ኬኩን አስፈላጊ ነገሮችን አብረን እናዘጋጃለን። አይ እኔ አልችልም። ለምን? እጮኜ ብቻዋን ናት፣ ብቻዋን ጥያት አልሄድም። ለእሷ እኔና ገነት አለንላት፣ አንተ አታስብ። ችግር የለም፣ ብቻ መሄድ ይችላል። እንዲህ ለምን ሲባል አብራችሁ ነው የምትሄዱት? ተናግሬያለሁ ዳግም፣ አብራችሁ ነው የምትሄዱት። እሺ በቃ እሺ። እናንተ ደግሞ ልብስ ቀይራችሁ ፏ ብላችሁ ጠብቁኝ። በተለይ ደግሞ ገነት ይሁን አለ አይደለ፣ ባለሽ ነገር ፏ ለማለት ሞክሪ። እሱ ደግሞ ይበልጥ አስደስታታል አይደል? እሺ በቃ አሁን ወደ ቤት ሄጄ እቀይራለሁ። እኔ ጋር አለ እኮ ትለብሻለሽ። እሺ ሰላምዬ፣ አመሰግናለሁ። ስለዚህ በቃ ቶሎ እንጨርስ፣ እኛም የምንገዛውን ነገር ቶሎ እንገዛዛ። እሺ በቃ እናንተ ደርሳችሁ ቶሎ ተመለሱ። አጉል ሀሳቢ ለመሆን ይሞክራል እንዴ? ይህ ሁሉ ምን ለማድረግ እንደሆነ ይገባኛል። አይሳካለም ሳሚ፣ መቼም አትሸውደኝም። ና በቃ ዳግም ገኒ፣ በቃ እኔ ልሂድ። ፀሐዬ ለምን ትሄጃለሽ? አብረን እናከብራለን። በብሌን ምክንያት ደንግጠን ቤቱን ክፍት አድርጌው ነው የመጣው። ብዙ ጊዜ አንቺ ጋር ነበርኩኝ፣ ስለዚህ ቤቱን ዞር ብዬ አላየሁት። በቃ እኔ ገብቼ ቤቱን ላጸዳዳ፣ ባይሆን ተመልሼ መጥቼ ጠይቃታለሁ። እሺ ፀሐዬ፣ በቃ ሂጂ። እህቴ፣ ፈጣሪ ልጃችንን ይማራት። አሜን። ሳታገግም ያብረሽ ነው አልሽ አይደለ? አመሰግናለሁ። አመሰግናለሁ እያልሽ እያረቅሽኝ ነው? አረ እንዴት ብዬ ርቅሻለሁ? እሺ በቃ ሰላም ሆኚ። ሰላም ሁኚ እህቴ። እድለኛ ነሽ፣ በጣም የምትወድሽ ጓደኛለች። እሷንማ በጣም ነው የምወዳት፣ እንደ እህቴ ነው ማያት። ፈጣሪ ያቆይላችሁ። በቃ አሁን እንግባ። እሺ እንዴት ነህ አንበሳው? እንዴት ነህ? ደህና ነኝ። እንዴት ነህ አንበሳው? ደህና ነኝ። ይሄን ቁጥር የት ነው የማውቀው? ጋሼ ምንድን ነው ሰው? የሚያስዋል። ይሄ ደግሞ ያለበት አድራሻ ምን ነው ደበረ እንዴ? ይሻላል።
የአማልት ስልክ ነው። ያ ማለት አማልቲና ጆ ተገናኝተው ነበር። አሃ ገባኝ። ብሌንን ያዳናት ጆ ነበር ማለት ነው። ይሄ ውሻ ልጅ እኔን መቃወም ጀመረ። ሁለታችሁም የመዋርጃ ጊዜያችሁ ደርሷል። በቃ እንሂድ። እንዴ እቻ አሮጊት ስልኳን ጥላ ነው እንዴ ሄደችው? ቆይ ለባህሉ ደውዬ ልንገረው እንዴ? አቤት። ስማ ባህሉ፣ ያ ልጅ ቢሮ ውስጥ አብሮ የነበረው ልጅ አንተ መጠራጠር ጀምሯል። አንዴ ጆ ስጠብቀኝ። እሺ ምናስ አንተ መጠራጠር ጀምሯል? አዎ የሆነ ሰው ስላንተ ነግሮታል መሰለኝ። መንገድ ላይ እኔን ሲከታተለኝ ጠብቆ በስለት አፍኖ ሲያስፈራራኝ ነበረ። ስለ ወላጆቹ ገዳይ ጠየቀኝ። ምን ብሎ ይጠይቅሽ? ማን የደወለለት? አንቺ ልጅ ከተማኒ ሰማይ ነው ጋሼ ነው ወይ ወላጆቼን የገደለው ብሎ እንዴት እንደዛ ሊል ይችላል? እኔን መጠራጠር ጀመረ ማለት ነው። አመልት ይሄው ላይ አንችላል። ቆይ ብቻ ቆይ። እሺ አንቺ ምን አልሽ? አረኒ አይደለም ነው ያልኩት። እንደውም ቢሰማ ይቀየማል ብየዋለሁ። ከዛ ግን ሰላም ናት የገደለቻቸው ስለው እንዴት ነው የገደለቻቸው ምናምን ብሎ ጠየቀኝ። ያው ሰይና ብሎ ነው መሰለኝ። ደግሞ ሳያት ምስኪን ነገር ሆነችበት መሰለኝ። የነገርከውን ነገር አምኖ የተቀበለ አይመስለኝም። እና አንቺን በእንዴት ነው የገደለቻቸው አልሽው? ያው እኔ ምንም ስለማላውቅ እሷም ሴት ስለሆነች ከሷ ጋር የሚሄደው መርዝ ነው ብዬ በመርዝ ነው የገደለቻቸው አልኩት። ቃል ያምሻል እንዴ? እሷ ናት የደወለችው። በጣም እርግጠኛ ነኝ። እኔ እኮ ሌላ ታሪክ ነግራት በጣም ሊጠላት ነበር የፈለኩት። እንዴ እና ይሄኔ በምን አውቃለሁ? አንተ እኮ መቼ ነገርከኝ? ባልነግርሽ የሆነ ነገር ቀባጥረሽ አታስቀይሽም ነበር እንዴ? በኃይሉ ቆያ መሃል እንዴ ስለት እኮ አንገቴ ላይ አድርጎ ነበር ሲያወራኝ የነበረው። ይሄንንም ደግሞ እኔ ሆኜ ነው። እሺ ደግሞ ምንም የሚያስጨንቅ ነገር የለም። ሳይቀድም ቅደመው በቃ። ይሄን ያክል ደግሞ ምን ያስጨንቃል? እሱም አይቀርም። ገና አንድ መጨረሻ ያለበት ጉዳይ አለ። እንግዲህ እሱ ያንተ ጣጣ ነው። እኔ እንግዲህ የቻልኩትን አድርጌያለሁ። ቀሪውን ደግሞ ራስ ተወጣው። እሺ እሺ ቻው። ጭራሽ ደግሞ ሊያስፈራረኝ ይሞክራል እንዴ? አለበዛው። እሺ አሁን ምንድን ነው የማደርገው? ባሳደግኩት አውሬ ልበላ ነው? እስካሁን ለኔ ያለው ክብር ነው ጥርጣሬ ላይ እንዳይገፋበት ያደረገው። አንድ የጠንካራ ነገር ካገኘ መቼም አያቆመውም። የማልወጣው ችግር ነው የሚሆንብኝ። ጆንም በደንብ አውቀዋለሁ። ያጠፋኛል። ወይኔ ባይሉ ይሄ ሁሉ አመት ሲቆጣጠረው ቆይቼ አሁን በመጨረሻ ሰዓት ችግር ውስጥ ልግባ? ችግር አለ? ኧረ በፍጹም። ተጨንቃ ምንም ማለት ነው። በስልክ ያወራው ነገር ምንድነው? ጥሩ አይደለም። ምንድነው 10 ጊዜ አንድ አይነት ጥያቄ ነው? በላው ነው። አሳምኛታለሁ። ስለዚህ እንደተነጋገርነው ትንሽ ቆይተሽ ትገቢያለሽ። ገነትም እንዳልኩሽ
እሺ ችግር የለውም እኔ ጨርሻለሁ። እሺ በቃ መጣች። ብሌንዬ ቆንጆ ምግብ ይዤልሽ መጥቻለሁኝ። እንዴ ምንድን ነው? የምን ልደት ነው ደግሞ? የምን ልደት ነው? እንዴ ብሌንዬ ምን ሆነሽ ነው ዝም ብለሽ የምትስቂው? Happy birthday to you. ሰላምዬ እንኳን ተወለድሽ። ዛሬ ልደትሽ ነው እና ከብሌን ጋር ተማክረን ልደትሽን ልናከብር አስበን ነው። አንድ አመትሽ ነው? አይደለም እንዴ እና ታዲያ ስንት አመትሽ ነው? አረ እንደዛ እኮ አይደለም አዛዬ። እና እንዴት ነው? ከአንድ ጀምረን እስከ ሰላም እድሜ ድረስ እንቆጥራለን። እና ታዲያ አንድ አመት እያለን እስከ 7 አመት ልንሄድ ነው እንዴ? አንቺ ማን ነው 7? እና ታዲያ ታሳስ ግርግር የታጨሽ ስንት አመቴ ነው ልትይ ነው? እንግዲህ ቀጣይ ወር 21 አመቴን ይዛለሁኝ። አበስኩ። ምን አልሽ? 21? አዋ ታዲያ ስጋ ይዞኝ እንጂ እኮ ገና ልጅ ነኝ። ይኸውልሽ ሰላም፣ በእርግጠኝነት የምነግርሽ ይሄ ቤት እንኳን ከተገዛ 21 አመት ያልፈዋል አይደል እንዴ? በሉ እንግዲህ አሁን ቤቴን ለቃችሁ ውጡልኝ። ልትሰድቡኝ ነው እንደ የመጣችሁት? እሺ በቃ ምንናል? 21 አመትሽ ነው። አረ እንደውም 12 ነሽ እንዴ? 12 ናት። ብሌን እየሳቀች ነው። የምር ተደስታለች ማለት ነው። የሳሚ ቅር ሰርቷል ማለት ነው። ይኸው ፊቷ እኮ በደስታ ተሞልቶ እያየሁት ነው። ልክ ነበር ማለት ነው ሳሚ። ቆይ ግን እንዴት ነው ብሌንን ከኔ በላይ የሚያውቃት? ተራ ሰው እኮ ነበር የሚመስለኝ። ግን በጣም ስማርትና የተሻለ ሰው እንደሆነ እያየሁት ነው። በሉ እንግዲህ ኬክ ይቆረስ። ሰላምዬ ኬክ ቆረሱ እንጂ ሳይቆረስ እኮ 21 አመት ሊሞላው ነው። አንተ ልጅ ዋ። እሺ ቁረሹ በቃ። ባለ ልደቷ እኔ ነኝ። እኔ ብቻዬን ነኝ የምበላው። እሺ እሱን ከተቆረሰ በኋላ እናየዋለን አይደል እንዴ? ክቡራትና ክቡራን፣ አሁን ደግሞ በመቀጠል ወደ ኬክ ቆረሳ ስነ ስርዓት እንሄዳለን። የምትቆርስልን ልክ እንደ ኢትዮጵያ ኢኮኖሚ ባለበት የቆመው የ21 አመት ወጣቷ ሰላም ነች። የግድ በህይወት ለመኖር ፋይሉ እኔ ጋር መኖር አለበት። እሱን ይዤ እኔ ጋር ካላስቀመጥኩት በኃይሉ የውሻ መሆን ነው የሚገለኝ። አሁንም የለቀቀኝ ፋይሉ ራሴ ጋር ያለ ስለመሰለው ነው። ፋይሉ አሁንም ድረስ ገነት ጋር እንዳለ ቢያቅ ኖሮ በጭራሽ አይለቀኝም። ሰላም ቤት እገባለሁ ብዬ አስቤ እኮ መቃብሬ ውስጥ ልገባ ነበረ።
አሁን ይህን ፋይል ወስጄ የራሴ የሆነ ጥሩ ቦታ አልደብቀው። ሰላም፣ እንዴት ነሽ? መጣሽ እንዴ? እንዴት መጣሽ? ሰነዱን ሰርቀሽ ለባይሉ ትሰጪው ነበር አይደል? ኧረ አይደለም። ገነትን ከዳሻት? አንቺ ሴትዮ ታምሻል እንዴ? ቆይ ምንድነው የምትቀባጥሪው? ምን አይነት ተፈጥሮ ነው ያለሽ? አንቺ የፈለገ ነገር ቢሆን አትቀየሪም። እንዴት ገነትን ትከጃታለሽ? ያንን ሁላ ነገር አድርጋለሽ። አንቺ ደም ስርሽ ውስጥ ያለው መጥፎ ነገር ነው። እጭ አሁንስ በጣም መስመርሽን እያለፍሽ ነው። እሺ አንቺ እኔን ገፈተርሽ? አዎ ገፈተርኩሽ። ምን ታመጫለሽ እኮ አንቺ እኔን? እንደውም እሱ ነው የገረመሽ። ይሄው መታውሽ፣ እየተረገምሽ ታያለሽ። ለዚህ ጥፊ ትከፊበታለሽ። አስከፊኛ። ባህሉ በቁምሽ ነው እሺ የሚቀብርሽ። በመጨረሻም በኃይሉ ካፍሽ ወጣ። እንደውም አምጪ ፋይሉ። አሰጥሽኝ። ልቀቂው፣ ልቀቂው እኮ ነው የምልሽ። አሰጥሽኝ። እንዳይቀደድ ልቀቂው። ቃል ልቀቂው እኮ ነው የምልሽ። ይቀደዳል። ልቀቂው፣ ልቀቂው። አይመለከትሽም። ልቀቂው። አንቺ የተረገምሽ፣ ይህን ሰነድ መቼም አታገኘውም። ለዛ ለክፉ አለቃሽ ደግሞ ንገሪው እሺ። አንድ ነገር አደርጋለሁ ቢል ይሄንን አባዝቼ ለፖሊሶችም ይሄንን አድልለታለሁ። እባክሽ፣ እኔ እኮ ፈልጌ አይደለም፣ ሊገለኝ አስፈራርቶኝ እኮ ነው። ይህንን ፋይል ወስጄ ለእሱ ካልሰጠሁት እኔንም እናቴንም ገነትንም እንደሚገለን ቃል ገብቶልኛል። ምንም አማራጭ ስለሌለኝ ነው። እኔ እኮ ለራሴ ህይወት ራሱ እኮ አላስብም። ገነትና እናቴ ይጎዱብኛል። እባክሽን ይህን ፋይል እንስጠውና እንገላገለው። ስትሄድ የመታህ ድንጋይ ስትመለስም ከመታህ ድንጋዩ ሳይሆን አንተ ነው የመታኸው ይባላል። በድጋሜ አሸውጅኝም። እባክሽ አትሂጂ። ፈልጌ አይደለም፣ እውነቴን ነው የምልሽ። እምልሻለሁ፣ ፈልጌ አይደለም። ወይኔ ጉዴ! ቆይ ምን ሰምቶ ነው የደወለው? ይሄኔ ፋይሉ አለመኖሩን ሰምቶ ይሆን እንዴ? ቆይ እሺ፣ አሁን ፋይሉን አምጪ ቢለኝ ምንድን ነው የማደርገው? ሄሎ፣ አቤት። ደህና ነኝ። ኧረ ድምፄ ደግሞ ምን ሆነ? ምንም አልሆንኩም። የት? ቆይ ለምን? ስትመጪ ታይዋለሽ። እሺ መጣሁ። ግን በሰላም ነው አይደለ? መጣሽ? አሁን ደግሞ የስጦታ ስነ ስርዓት እናካሄዳለን። እሱ ደግሞ ከኔ ይጀምራል። ክፈቱ እንጂ። አምሲ አመሰግናለሁ። ይሄ ደግሞ የስጦታ መሰለኝ። ይሄማ ሀብል መሆን አለበት። ማስቲካ
አመሰግናለሁ። አመሰግናለሁ። ቆንጆ ቆይ ማናችሁ? ልቀቁኝ! ልቀቁኝ! ማናችሁ? እንኳን ደህና መጣሽ ቃልዬ። ያዘሽው ነገር በሰዓቱ ደርሶልሻል። አንበሳው ስጦታችን አሳያት። ልቀቁኝ! ልቀቁኝ! ማናችሁ? ቃል ይሄ እኔም በተንኮል ከዛ ቤት ላስወጣሽኝ ነው። ሄለን ራፊ እኮ ነው የምልሽ። አትሰሪልኝ ራፊ። ሄለን ይሄ ደግሞ እናቴን ለማስገደል ሰው ለላክሽበት ነው። ሄለን እባክሽን ራፊ፣ እባክሽ ታይ አቁሚ። ሄለን እባክሽን አቁሚ። ሄለን እባክሽ ታያለሽ፣ አስከፍልሻለሁ። የኔ እንደምን እንደዚህ አፍርሰሽ አትቀሪያትም። ቆዳሽን ነው እሺ የምልጠው። እመኚ ሄለን፣ ይህን ንግግሬን በፍጹም እንዳረሽ፣ በፍጹም። ሄለን መጣሽ? እንኳን ደህና መጣሽ። ገና በጣም ብዙ ያልተወራረደ ሂሳብ አለን።